ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከአዲስ ስፖርት የዩቲዩብ ቻናል የዝውውር ጉዳዮች ላይ ትኩረት አድርገን የምንሰራውን የዛሬ ፕሮግራማችንን ወደ እናንተ ይዘን ቀርበናል። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን እናመሰግናለን። በዚህ ፕሮግራማችን በትልቁ የዝውውር ጉዳዮችን ብቻም በትኩረት የምንሰራበት ፕሮግራማችን ነው። እንግዲህ በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር አያይዘን እናነሳለን። ከዛ ውጭ ግን ጊዜው የዓለም ዋንጫ ነው። የዓለም ዋንጫ በትልቅ ፉክክር እየተደረገ ይገኛል። ዛሬ ደግሞ የምድብ የመጀመሪያ ጨዋታዎች ሁሉም ምድቦች ላይ ተዳርሰው የሚጠናቀቁበት ቀን ነው። ነገ የምድብ ሁለተኛ ጨዋታዎች ናቸው የሚጀምሩት። ዛሬ በምድብ የአንደኛ ጨዋታ የመጨረሻዎቹ የምድብ ጨዋታዎች ላይ መጨረሻ ምድቦች ላይ የሚገኙት ተጠባቂ ቡድኖች ዛሬ ጨዋታቸውን ያደርጋሉ። ለምሳሌ ያክል እነ ፖርቱጋል ዛሬ ጨዋታን የምታደርገው ዛሬ ነው። ከዛ ውጭ የእንግሊዝ ብሔራዊ ቡድንም እንዲሁ ዛሬ ጨዋታውን ያደርጋል። ከዛ ውጭ ግን ሌሎች በርከት ያሉ ጨዋታዎችም የሚጠበቁ አሉ። ከዓለም ዋንጫው ጋር አያይዘን ዛሬ በስፋት የምናነሳቸው ጉዳዮች ይኖራሉ። ከዛ ውጭ ግን እንደተለመደው የዝውውር ጉዳዮችን በትልቁ በስፋት የምናነሳበት ፕሮግራምን ነው ዛሬ ወደ እናንተ የምናደርሰው። ከዝውውር ጉዳይ ጋር በተያያዘ ማንቸስተር ዩናይትድ፣ አርሰናል፣ ሌሎችም ትልልቅ ክለቦች በትልቁ እየተንቀሳቀሱ ይገኛሉ። ለምሳሌ ያክል ማንቸስተር ዩናይትድ የዌስትሃም ዩናይትዱን ማቲዮስ ፈርናንዴስን ከማስፈረም ጎን ለጎን ከዛው ከዌስትሃም ዩናይትድ ሴሜርቬልንም ለማስፈረም ጥያቄዎችን ሊያቀርብ ዝግጁ እንደሆነ እየተነገረ ነው። ይሄ ተጫዋች በተለይ በዓለም ዋንጫው የመጀመሪያው ጨዋታ ላይ ለኔዘርላንድ ብሔራዊ ቡድን በጣም ጥሩ የሚባል ፐርፎርማንስን አሳይቶ እንደነበር እናስታውሳለን። ጥሩ ባልነበረው የዌስትሃም ዩናይትድ ስብስብ ውስጥ በጣም ጥሩ ከነበሩ ተጫዋቾችም አንደኛው ነው ሴሜርቪል እና የዚህ ተጫዋችና የማንቸስተር ዩናይትድ የሰሞኑ ግንኙነት ምን ያክል ርቀቶችን መጓዝ ይችላል የሚለውን ጉዳይ በስፋት እንመለከታለን። ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረምስ ምን ያክል እንቅስቃሴዎች ያደርጋሉ የሚለውን በስፋት የምንመለከት ነው የሚሆነው። ከዛ ውጭ ግን ማንቸስተር ዩናይትድ ቤት የሚነሱ ሌሎች ርዕሰ ጉዳዮች አሉ። በጣም ትልቁ ኢላማቸው ወይም ትልቁ ነገር የአማካይ ስፍራ ተጫዋች ማስፈረምና ከዛ ውጭ ደግሞ የግራ ፉልባክ ማስፈረም ነው። ትልቁ የዘንድሮ የዝውውር መስኮት የማንቸስተር ዩናይትድ ትልቁ ኢላማ። ስለዚህም ሌሎች ዝውውሮች ላይ ምን ያክል እንቅስቃሴዎችን ሊያደርጉ ይችላሉ የሚለውን ጉዳይ እንመለከታለን። ሌላኛው ቼልሲ ቤት የምናነሳቸው ጉዳዮች አሉ። ለምሳሌ ያክል ማርኮ ኮሬያ በዚህ ሳምንት ወደ ሪያል ማድሪድ መቀላቀሉን ይፋ መደረጉ ይታወሳል። ያው ከክለቡ እንደሚወጣ በርካቶች ግምቶቹ ነበራቸው። ምናልባት ባርሴሎና አሊያም አትሌቲኮ ማድሪድን ይቀላቀል ይሆናል የሚሉ መረጃዎች በስፋት ሲወጡ እንደነበር እናስታውሳለን። የሪያል ማድሪድ ጉዳይ ያን ያክል በትልቁ አልተነሳም ነበር እንጂ ከቼልሲ የመልቀቅ ዕድሉ በጣም ሰፊ እንደነበር ሲነገር ነበር። አሁን ላይ ቼልሲዎች በተለይ አሰልጣኝ ሻቢ አሎንዞ የእሱን ቦታ የሚተካ ተጫዋችን በገበያው ላይ እየፈለጉ ነው። 3 ተጫዋቾች ስማቸው እየተነሱ ነው። ማርኮ ፓይስትራ እንዲሁ ሉዊስ ሆልም ስሙ እየተነሳ ይገኛል። ከዛ ውጭ ከፖርቱጋልም አንድ ተጫዋች ለማስፈረም ጥረቶችን እያደረጉ ነው። ማክሲ አሮሆ የተባለ ተጫዋችን ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባልና ቼልሲ እነዚህን ዝውውሮች የማድረግ ፍላጎቶች ያሉት ከነዚህ አንዱን ቢያንስ ለማርኮ ኮሪያ ተተኪ አድርጎ ለማምጣት ፍላጎቱ አላቸው። እርግጥ ነው አሁንም ቢሆን በቡድናቸው ውስጥ ጁሪየል ሃቶ እንዳላቸው ይሰማቸዋል። እሱንም ለመጠቀም ፍላጎቱ አላቸው። ነገር ግን በትልቁ ግን እሱን ሊተካ የሚችል ማርኮ ኮሪያ ሊተካ የሚችል ሌላ ተጫዋችን በገበያው ላይ መፈለግ እንዳለባቸው ይሰማቸዋል የሚል መረጃ ነው በትልቁም እየወጣ የሚገኘው። እሱን ጉዳይ እንመለከታለን ቼልሲ ቤት። ከዛ ውጭ ቼልሲ ቤት ሌላኛው የሚነሳው የኤንዞ ፈርናንዴስ ጉዳይ አሁንም ያልተወሰነ ጉዳይ ነው። እሱም ልቡ ወደ ወደ ሪያል ማድሪድ እንዳደላ የሚታወቅ ጉዳይ ነው። ከቼልሲ ጋርም በዚህ የክረምት ተጫዋቾች የዝውውር መስኮት የሚለያይበት እድል በጣም ሰፊ ነው። ምክንያቱም ቼልሲም የአውሮፓ ቻምፒየንስ ሊግ ተሳታፊ አይደለም በሚቀጥለው የውድድር ዓመት። ከዛ ውጭ ደግሞ ማድሪድ ሄዶ መጫወት ደግሞ ለዚህ ተጫዋች በጣም ትልቅ ትርጉም ያለው ነገር እንደሆነ በስፋት ሲነገር እናስታውሳለንና ስለዚህ ከክለቡ የመልቀቅ እድሉ በጣም ሰፊ ነው የሚሉ ዘገባዎች አሉ። እሱንም እንመለከተዋለን። ሌላኛው አርሰናል ቤት የምናነሳቸው ጉዳዮች አሉ። አርሰናል በክረምት የተጫዋቾች የዝውውር መስኮት ጠንከር ብለው ዝውውሮችን ያደርጋል ተብሎ ከሚጠበቁ ቡድኖች መካከል አንደኛው ነው። ሰሞኑን እየሰማናቸው የምንገኛቸው የዝውውር ጉዳዮች አሉ። ከነዚህ መካከል አንድ ግሪካዊ ተጫዋችን ለማስፈረም እንቅስቃሴዎችን እንደጀመረ ሰምተናል። በተለይ አንድሪያ ቤርታ ይህንን ተጫዋች ወደ አርሰናል ለማምጣት እንቅስቃሴዎችን እንደጀመረ ይፋ ሲደረግ ነበር። ይህ ተጫዋች ክሪስቶስ ዞሊስ ይባላል። በቤልጅየም ሊግ በክለብ ብሩዥ ነው የሚጫወተው። ይህ ተጫዋች ጥሩ የሚባል የውድድር ዓመትን አሳልፏል። በዚህ የውድድር ዓመት የነበሩትን ቁጥሮች እያንዳንዱን ዲቴል እንመለከታለን። ይህ ተጫዋች እንግዲህ የቤልጅየም ሊግን የመመልከት እድላችን እኛ በጣም ጠባብ ነው። የቤልጅየም ሊግን የመመልከት እድሉ የለንም። ነገር ግን ለዚህ ፕሮግራም አንዳንድ ቪዲዮዎችን ተመልክቼ ነበር የዚህ የክሪስቶስ ዞሊስ የሚባለውን ተጫዋች እንቅስቃሴዎችና በጣም ቆንጆ አጨራረስ ያለው ተጫዋች እንደሆነ፣ በጣም ጥሩ ፍጥነት ያለው ተጫዋች እንደሆነ፣ በተለይ ሻርፕ ነው አጨራረስ ላይ በጣም ቆንጆ ነገሮች ያሉት
ከዛ ውጭ ደግሞ በርከት ያሉ የግብ አስተዋጽኦችን ያሳለፈ ተጫዋች ነው። በዚህ የውድድር ዓመት እንግዲህ አውሮፓ ላይ 3ኛ ደረጃ ላይ የተቀመጠው በርከት ያሉ የግብ አስተዋጽኦችን በማድረግ እርግጥ ነው ከተሳተፈበት ሊግ አንጻር የሚነሱ ነገሮች አሉ። ነገር ግን የዚህን ተጫዋች ታለንት ግን የዚህ ተጫዋችን የውድድር ዓመት ቁጥሮች ግን በደንብ አድርገን ወደ እናንተ የምናደርስ ነው የሚሆነው ከክሪስቶስ ዞሊስ ጋር በተያዘ። ከዛ ውጭ ግን ሌሎች ተጫዋቾችን የምናነሳለን አርሰናል ቤት ምናልባት የክሪስቶስ ዞሊስ መምጣት አርሰናሎች እንደ ዋና ተጫዋች ነው ወይ ይህንን ተጫዋች የሚመለከቱት? በግራው የማጥቃት ክፍሉ ላይ ለጋብሪኤል ማርቲኔሊ እና ለሊያንድሮ ትሮሳርድ የሚሆነው ተተኪ ይሄኛው ተጫዋች ብቻ ነው ወይ የሚል ጥያቄዎችን በርከት ያሉ የአርሰናል ደጋፊዎች ያነሳሉ። ነገር ግን በአርሰናል በኩል የተሰጠው ምላሽ አይደለም የሚል ነው። አሁንም የሞርጋን ሮጀርስን እና የብራድሌ ባርኮላን ዝውውር ለማድረግ እንቅስቃሴዎችን እንደሚቀጥሉ ይህኛው ተጫዋች ሌላ ጭማሪ ሊሆን እንደሚችል የሚያሳዩ ነገሮችን እያሳዩን ይገኛሉ። በአርሰናል በኩል እሱንም በስፋት እንመለከታለን። ሌሎች ደግሞ ትኩረት የሚያደርጉባቸው ቦታዎች ያሉ ለምሳሌ ያክል ሚኬል አርቴታ በጣም ትልቁ ፍላጎቱ ሳንድሮ ቶናሊን ማስፈረም እንደሚፈልግ ይፋ ተደርጓል። ከዛ ውጭ ምናልባት የዚህ ተጫዋች የዝውውር ዋጋ በጣም ከፍተኛ የሚሆንባቸው ከሆነ ደግሞ ሌላኛውን የአማካይ ስፍራ ተጫዋች የሆነው የቦርንመዙን ተጫዋች አሌክስ ስኮትንም ሊመለከቱ የሚችሉበት እድሉ እንዳለ ይፋ ተደርጓል። እሱንም ጉዳይ እንመለከታለን። አርሰናል ቤት እነዚህን የዝውውር ጉዳዮች በስፋት ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ሌላኛው እንዳልኳችሁ የዓለም ዋንጫ ጉዳዮችንም እንመለከታለን። ትናንትና ሲጠበቁ የነበሩ ጨዋታዎች ነበሩ። እነ ፈረንሳይ እነ አርጀንቲና እነ ኖርዌይ ጨዋታቸውን አድርገዋል። ዛሬ ደግሞ ሌሎች ለዋንጫ የሚጠበቁ ሁለት ብሔራዊ ቡድኖች ጨዋታቸውን ያደርጋሉ። ለምሳሌ ያክል ፖርቱጋል ዛሬ ከአፍሪካዊቷ ተወካይ ሀገር ዲአርሲ ጋር ወይም ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታዋን ታደርጋለች። ከሱ ጨዋታ ጋር አያይዘን የምናነሳቸው ጉዳዮች ያሉ። ክሪስቲያኖ ሮናልዶ ይሄኛው የዓለም ዋንጫ ስኬታማ የሚሆንበት የዓለም ዋንጫ ይሆን ወይ? በርካታ ነገሮች ይነሳሉ። ቡድኑ ውስጥ በጣም ጥሩ መተሳሰቦች እንዳሉ፣ ቡድኑ በአንድ ገመድ በጣም እንግዲህ የተያያዘና የተሳሰረ እንደሆነ ይነገራል። በተለይ ከዲዮጎ ዦታ ህልፈት በኋላ በጣም የሚያጠነክራቸው ነገር እየበዛ እንደመጣ ይነገራል። ከፖርቱጋል ብሔራዊ ቡድን ጋር በተያያዘ የምናነሳቸው ጉዳዮች አሉ። ከዚህ በፊትም ፕሮግራም ሰርተን እንደነበር እናስታውሳለን። ይሄ የፖርቱጋል ብሔራዊ ቡድን ምናልባት ወርቃማ ትውልዷ ሊሆን እንደሚችልና ይሄ ወርቃማ ትውልድ ደግሞ ይህንን ዓለም ዋንጫ ለማሸነፍ በጣም ጥሩ ግምት ሊሰጠው እንደሚችል እየተገለጸ ይገኛል። እሱንም እናነሳለን። ሌላኛው የእንግሊዝ ብሔራዊ ቡድንም ዛሬ ከክሮኤሽያ ጋር በጣም ጠንካራ ያለ ጨዋታ ነው። ይሄኛውም ጨዋታ ዛሬ ከክሮኤሽያ ብሔራዊ ቡድን ጋር ጨዋታቸውን ያደርጋሉና የዚህንም ጨዋታ ጉዳይ በስፋት ወደ እናንተ የምናደርሰው ይሆናል። ውድ ቤተሰቦቻችን ሌሎች ጨዋታዎችንም እንመለከታለን። ከዓለም ዋንጫው ጋር በተያዙ በጣም በርከት ያሉ ጉዳዮችን ነው የምናነሳው። ሰሞኑን በነበሩን ፕሮግራሞቻችን ላይ እናንተ ውድ ቤተሰቦቻችን የሰጣችሁንን ሀሳብ አንዳንዶቹን ወደ እናንተ እናደርስ። እንግዲህ ሀሳቦቻችሁን ስምና አድራሻችሁን እየጠቀሳችሁ እንድታደርሱን አሁንም እንጋብዛችኋለን። የመጀመሪያው ቤተሰባችን ቴድሮስ የተባለ ቤተሰባችን ነው። ፉአድ ቀጣይ ዓመት ሪያል ማድሪድ ከላሊጋው አልፎ ቻምፒየንስ ሊግን እንደሚያሸንፍ ወይም እንደሚበላው አልጠራጠርም ሲል ነው ቴድሮስ የተባለ ቤተሰባችን ሀሳቡን የላከልን። ስለምትሳተፍ እጅግ ከልብ አድርገን እናመሰግናለን። እርግጥ ነው በዦዜ ሞሪኒዮ ስር ይህንን ቡድን ለማጠናከር በጣም ጠንከር ያሉና በጣም ፈጣን የሆኑ ዝውውሮችን እያደረገ ይገኛል ሪያል ማድሪድ። ምክንያቱም በዚህ የዝውውር መስኮት በቅርብ ጊዜያቶች እንኳን የበርናርዶ ሲልቫን ዝውውር፣ የደንዘል ደምፍሬስን ዝውውር፣ ከዛ ውጪም የኢብራሂማ ኮናቴንና የማርኮ ኮሬያን ዝውውር ማጠናቀቃቸው ይታወሳል። አሁንም ገና የሚቀሩ በጣም በርከት ያሉ ዝውውሮች እንዳሉ ይታመናል በሪያል ማድሪድ ቤትና ባለፉት 2 ዓመታት የተለያዩ ዋንጫዎች ላይ ተወዳድረው እንግዲህ አለማሸነፋቸው ለሚቀጥለው የውድድር ዓመት ከዚህ ቀደም ወደምናውቀው ወደ ጠንካራው ሪያል ማድሪድ እንዲመለሱ ትልቅ እንቅስቃሴዎችን በዚህ የዝውውር መስኮት እያደረጉ ነው። ከዛ ውጭ አሰልጣኝ ዦዜ ሞሪኖን መልሰው አምጥተዋልና በዚህ ቡድን ላይ የተለያዩ ትልቅ ስራዎችን ይሰራል ተብሎ ይታሰባል። ሪያል ማድሪድ በሚቀጥለው የውድድር ዓመት በትልቁ ተፎካካሪ ሆኖ ሊመጣ የሚችልበት እድሉ ሰፊ ነው ተብሎ ይታሰባል። ሌላኛው ቤተሰባችን ሰላም ፏዴ እንዴት ነህ? ሁሌም ሰላምህ ይብዛ። የ2026 የዓለም ዋንጫ ፖርቱጋል ታሸንፋለች ብዬ ጠብቃለሁ። ከማንቸስተር ዩናይትድ እና ከማቴዎስ ፈርናንዴስ ጋር የተያዘ አዲስና ፈጣን መረጃ ካላሳውቀኝ። አንተ ግን ሁሌም በርታለኝ። ቴዎድሮስ መላኩ ነኝ ከጎጃም ደብረ ወርቅ ሲል ሀሳቡን ልኮልናል። በዚህ ፕሮግራማችን ላይ እናነሳዋለን። ስላነሳቸው ጉዳዮች ስለ ፖርቱጋል ብሔራዊ ቡድን እናነሳለን ዛሬ ጨዋታዋን ከማድረጓ ጋር አያይዘን። ከዛ ውጪ ስለ ማቴዎስ ፈርናንዴስም የተወሰኑ መረጃዎችን እናነሳለን። የማንቸስተር ዩናይትድ የዝውውር ጉዳዮችን ስናነሳ አንተ ግን ስለምትከታተለን ሀሳብንም ስለላክልን እጅግ ከልብ አድርገን እናመሰግናለን። ሌላኛው ቤተሰባችን ደምሴ ካሳው የተባለ ቤተሰባችን ነው። አርሰናል የሞርጋን ሮጀርስ ጉዳይ እንዴት ሆነለት የሚል ጥያቄን አቅርቦልናል። አርሰናሎች አሁንም ቢሆን ሞርጋን ሮጀርስን የማስፈረም ትልቅ ፍላጎት እንዳላቸው ይነገራል። የዚህ የክረምት ተጫዋቾች የዝውውር መስኮት የአርሰናል የግራ መስመር ዋነኛው ኢላማ
ሞርጋን ሮጀርስ ይሆናል ተብሎ ይታሰባል። በአሰልጣኝ ሚኬል አርቴታም በአንድሪያ ቤርታ በጣም የሚወደደው ተጫዋች ነውና ይህንን ተጫዋች ለማስፈረም አርሰናሎች ቅድሚያ ሰጥተው የሚሰሩበት የዝውውር መስኮት ይሆናል ተብሎ ይጠበቃል። ከሱ ጋር አያይዘን በኋላ ላይ የአርሰናል ጉዳዮችን ስናነሳ በስፋት የምናነሳ ነው የሚሆነው። እንግዲህ ስለምትሳተፉ ስለምትጽፉልን ከኛ ጋርም ስላላችሁ ግን እጅግ ከልብ አድርገን እናመሰግናለን። አሁንም በዚህ ፕሮግራም ላይ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይ ዛሬም ጨዋታ ይደረጋል። ፖርቱጋል ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታዋን ታደርጋለች እና የውጤት ግምቶቻችሁን እንድታደርሱን በአክብሮት ነው ውድ ቤተሰቦቻችን የምንጋብዛችሁ። ስለዚህም ኮሜንት ቦክስ ላይ ያላችሁን የውጤት ግምቶቻችሁን እንድታደርሱን በአክብሮት እንጋብዛለን። ከኛ ጋር ስለሆናችሁ ግን ከልብ አድርጌ ነው የማመሰግነው። ከመሸጋገሪያ በኋላ ተመልሰን ስንመጣም የተለያዩ የዝውውር ጉዳዮችንና የዓለም ዋንጫ ጉዳዮችን በስፋት የምናደርስበት ፕሮግራምን የምናቀርብላችሁ ይሆናል። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ከመሸጋገሪያው በኋላ በድጋሚ ተመልሰን ተገናኘን። ወደ ቤተሰቦቻችን የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተ የውጤት ግምቶቻችሁን አስፍሩልን። ዛሬ ፖርቱጋልና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታቸውን ያደርጋሉ። ይህንን ጨዋታ ማን ያሸንፋል? የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ወደ ዝውውር ጉዳዮቻችን እናምራም። ቀዳሚ የምናደርገው ጉዳያችን ከማንቸስተር ዩናይትድ ጋር የተያዙ የዝውውር ጉዳዮችን ነው። ዩናይትዶች በዚህ የክረምት የተጫዋቾች የዝውውር መስኮት አሁንም ዝውውሮችን ለማድረግ በተለያዩ ቦታዎች ላይ እንቅስቃሴዎችን እያደረጉ ነው። ቀደም ብዬ እንደገለጽኩላቸው ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት እርግጥ ነው በጣም በርከት ያሉ ተጫዋቾችን ሊያስፈርም ይችላል። በርከት ያሉ ዝውውሮችን በዚህ ክረምት ሊያደርግ ይችላል። በእርግጠኝነት መናገር የሚቻለው ግን የዘንድሮ የክረምት የተጫዋቾች የዝውውር መስኮት የማንቸስተር ዩናይትድ በጣም ትልቁ እቅድ ይሆናል ተብሎ የሚታሰበው አማካይ ስፍራ ተጫዋቾችን ማስፈረም የመጀመሪያውና ድርድር የሌለው እቅዳቸው ነው። ከዛ በኋላ ግን ምናልባት የፉል ባክ ቦታ ላይ ተጫዋቾችን ለማስፈረም በተለይ የሉክ ሾ ተተኪና ተጠባባቂ ወይም ደግሞ ከሱ ጋር የሚፎካከር አይነት ጥሩ ተጫዋችን ለማስፈረም ነው እንቅስቃሴዎችን ያደርጋሉ ተብሎ የሚታሰበው። ሌሎቹ ቦታዎች ላይ ከዛ በኋላ የሚመጡ አማራጮች ናቸው። ለምሳሌ ያክል ለቤንጃሚን ሼስኮ ሌላ አንድ ተጨማሪ አጥቂ እንደሚያስፈልገው ይታወቃል። ምክንያቱም ቤንጃሚን ሼስኮ በዚህ የውድድር ዓመት በተለይ በማንቸስተር ዩናይትድ ቀዳሚው የአጥቂ ተመራጭ እንደሆነ የሚታወቅ ነው። ምናልባት እሱ እንኳን በቋሚነት የማይሰለፍባቸው ጨዋታዎች ላይ ማንቸስተር ዩናይትድ ሲጠቀም የነበረው ሌሎች በ10 ቁጥር ላይ የምናውቃቸው ወይ በክንፍ መስመር ላይ የምናውቃቸው ተጫዋቾችን ነው። ማቴዎስ ኩኛ፣ ብሪያን ኤምቤሞ በዛ ቦታ ላይ እየተተካኩ ሲጫወቱ እናስታውሳለን። ምናልባት ከስንት አንድ ጨዋታዎች ላይ ካልሆነ በስተቀር ጆሹዋ ዝርክዚን ሲጠቀሙ እንመለከታለን። በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት ኔዘርላንዳዊ ተጫዋች ጆሹዋ ዝርክዚ ደግሞ ከማንቸስተር ዩናይትድ ጋር የሚለያይበት የክረምት ተጫዋቾች የዝውውር መስኮት ይሆናል ተብሎ ይታሰባል። ስለዚህ ማንቸስተር ዩናይትድ ምናልባት ከአማካይ ስፍራውና ከፉል ባኩ ቀጥሎ የማጥቃት መስመሩ ላይ ትልቅ እንቅስቃሴዎችን ሊያደርግ የሚችልበት የዝውውር መስኮት እንደሆነ በርካቶች ግምቶቻቸውን ይሰጣሉ። እንደዚህ አይነት ቦታዎች ላይ ሊያጠናክሩ የሚችሉበት እድሉ ግን አለ። ነገር ግን ትልቁ ፍላጎታቸው ግን እንዳልኳችሁ የአማካይ ስፍራውን ማደስ እና ከዛ ውጪም የግራ ፉል ባኩን በትልቁ ማደስ የማንቸስተር ዩናይትድ ቀዳሚዎቹ ስራዎች ይሆናሉ ተብለው ይታሰባል። አሁን ትልቁ ጥያቄ የግራ ፉል ባኩ ላይ ለማደስ በሚሞክሩበት ሰዓት ላይ እንግዲህ የፓትሪክ ዶርጉ ሚና በትክክል ተለይቶ አለመታወቁ ነው። አንዳንድ የማንቸስተር ዩናይትድ ሰዎች ፓትሪክ ዶርጉን ወደፊት ጠጋ ብሎ ሲጫወት፣ ወደ ማጥቃቱ ጠጋ ብሎ ሲጫወት የተሻለ ነው ብለው ያምናሉ። አንዳንዶች ደግሞ የለም ይሄ ተጫዋች የመጣው ለመከላከሉ ስፍራ ነው፣ ስለዚህ በግራው ፉል ባክ ላይ ከሉክ ሾው ጋር መፎካከር ያለበት እሱ ነው፣ በቋሚነትም ለመጫወት የሚችል ከሆነ እሱ ነው በቋሚነት መሰለፍ ያለበት እንጂ ወደፊት ጠጋ ብሎ መጫወት የለበትም። ከዛ ይልቅ እሱን በግራው የመከላከል ክፍል ላይ ያሰልፈን ከፊት መስመር ላይ ደግሞ ወይም ደግሞ የክንፍ ተጫዋችን አንድ ጥሩ ተጫዋችን ማምጣት የተሻለ ነው የሚሉ አይነት ሁለት ሀሳቦች በማንቸስተር ዩናይትድ ቤት እንዳሉ ነው እየተገለጸ የሚገኘውና ምናልባት ማንቸስተር ዩናይትዶች እንግዲህ ትናንትናና ከትናንትና በስቲያ ስሙ የተነሳው ሴሜርቪልን የሚያስፈርሙ ከሆነ ምናልባት ፓትሪክ ዶርጉን በግራው ፉል ባክ ላይ ሊጠቀሙበት የሚችሉበት እድሉ እንዳለ የሚያሳዩ ነገሮች ያለ። ያ ካልሆነ ግን ማንቸስተር ዩናይትድ አሁንም በግራ ፉል ባክ ላይ ተጫዋችን የግድ ማስፈረም ያለበት የዝውውር መስኮት ይሆናል ተብሎ ይታሰባል። በርከት ያሉ ተጫዋቾችም ስማቸው እየተነሳ ከመሆኑ ጋር በተያዘ እንግዲህ ሴሜርቪል በዚህኛው የውድድር ዓመት በዌስትሃም ዩናይትድ ቤት ነበር ያሳለፈው። ዌስትሃም እርግጥ ነው ከፕሪሚየር ሊጉ መውረዱን አረጋግጧል። በፕሪሚየር ሊጉ ላይ በነበረበት በዚህ የውድድር ዓመት ግን በጣም ጥሩ የሚባሉ ጊዜያቶችን ቡድኑ ባያሳለፍ እንኳን አንዳንድ ኤክሰፕሽናል ተጫዋቾች በዚህ ቡድን ውስጥ ጥሩ ነገሮችን ማሳለፋቸውን እናስታውሳለን። ከነዛ መካከል አንደኛው ነው
ሴሜርቪል። ከዛ ውጪ በሌላኛው በማንቸስተር ዩናይትድ የሚፈለገው ማቲዮስ ፈርናንዴስም እንዲሁ በዚህ የዌስትሃም ዩናይትድ ስብስብ ውስጥ ወርልድ ክላስ እንቅስቃሴዎችን ሲያሳይ ከነበሩ ተጫዋቾች መካከል አንደኛው እንደነበር እናስታውሳለን። እንግዲህ ከሴሜርቪል ጋር ነው አሁን ዩናይትድ በትልቁ እየተነሳ የሚገኘው። ያው የማቲዮስ ፈርናንዴስ ጉዳይ በዩናይትድ የመፈለጉ ነገር በጣም በትልቁ እንዳለ ሆኖ ተጫዋቹን ለማስፈረም ዩናይትድ የተለያዩ እንቅስቃሴዎችን እያደረገ እንዳለ ሆኖ ነገር ግን ሰሞኑን ደግሞ በትልቁ እየተነሳ የሚገኘው ከሴሜርቪል ጉዳይ ጋር ነው። ማንቸስተር ዩናይትድ እና ይህንን ተጫዋች እንዴት ለማስፈረም ሞከሩ የሚለውን ጉዳይ እንመልከት። እንግዲህ ዓለም ዋንጫ ጀምሯል። በዚህ ዓለም ዋንጫ ላይ በመጀመሪያው የምድብ ጨዋታዎች ላይ በጣም ጥሩ ፐርፎርም ካደረጉ ተጫዋቾች መካከል አንደኛው ነው። የኔዘርላንድ ብሔራዊ ቡድን በሮናልድ ኪውመን ጥሪ ከቀረበላቸው ተጫዋቾች አንደኛው ነው። ሴሜርቪል ከጃፓን ብሔራዊ ቡድን ጋር በጣም ጠንካራ ፉክክር የነበረው ጨዋታን ነው የሮናልድ ኪውመን ኔዘርላንድ ያደረገችው። በዛ ጨዋታ ላይ እንግዲህ ቡድኑን ሁለተኛ ጎል ያስቆጠረበት ወይም ደግሞ 2-1 እንዲመሩ ያደረገበት ኋላ ላይ በጃፓን ጎል ተቆጥሮባቸው ጨዋታውን 2-2 በሆነ ውጤት ቢያጠናቀቀው ሁለተኛውን ጎል ያስቆጠረው ግን ሴሜርቪል እንደነበር ተመልክተናል። ይህ ተጫዋች በቀኝም በግራውም የመጫወት በቀኝም ክንፍ በግራ ክንፍም የመጫወት በጣም ጥሩ ታለንት እንዳለው ይነገራል። በዌስትሃም ዩናይትድ ቤትም በተለይ በግራው የማጥቃት ክፍል ላይ በጣም ጥሩ እንቅስቃሴዎችን ሲያደርግ የምናስታውሰው ተጫዋች ነው። በሆላንድ ብሔራዊ ቡድን ደግሞ በቀኙ የማጥቃት ክፍል ላይም ተሰልፎ ሲጫወት ተመልክተነዋል። ጎል ያስቆጠረበት መንገድም ተጫዋቾችን የቀነሰበት መንገድም እጅግ በጣም ጥሩ እንደነበር ተመልክተናል። እናም ይህ ተጫዋች በዓለም ዋንጫው በመጀመሪያው የምድብ ጨዋታ ላይ በጣም በትልቁ ራሳቸውን ካሳዩ ተጫዋቾች መካከል አንደኛው ነው ተብሎ ይታሰባል። ከዛ ውጪ በዌስትሃም ዩናይትድም ዘንድሮ በጣም ጥሩ ቁጥሮች ያሉት ያለፉትን ሁለት የውድድር ዓመታት ነው በዌስትሃም ዩናይትድ ያሳለፈው 2024-25 የውድድር ዓመትና ዘንድሮ 2025-26 የውድድር ዓመትን ነው በዚህ በለንደን ከተማ ክለብ በዌስትሃም ዩናይትድ ያሳለፈው። ከዛ በፊት ለሊድስ ዩናይትድ ነበር የተጫዋች የሚጫወተው። በተለይ ሊድስ ዩናይትድ በሻምፒዮንሺፕ በነበረበት ጊዜ የተጫዋች በጣም ጥሩ የሚባል ፐርፎርማንስን አሳይቶ እንደነበር እናስታውሳለን። ሊድስ ዩናይትድ በ2025-26 የውድድር ዓመት በፕሪሚየር ሊጉ መሳተፉን እናስታውሳለን። ነገር ግን 2023-24 የውድድር ዓመት ላይ በሊድስ ዩናይትድ በጣም ጥሩ ቆንጆ ቆይታዎችን ማድረግ ችሏል። በሻምፒዮንሺፕ በነበሩበት ጊዜ እንግዲህ ሻምፒዮንሺፕ ረጅም ጊዜያቶች ወይም ደግሞ ረጅም ጨዋታዎች የሚደረጉበት ወደ 24 አካባቢ ክለቦች በዛ ውድድር ላይ መኖራቸውን ተከትሎ አንድ ቡድን ብቻውን ወደ 46 ያክል ጨዋታዎች ይኖሩታል። ሆሜንዳዌ ከ23 ቡድኖች ጋር ስለሚጫወት አንደኛው ቡድን ራሱ ስለሚሆን ከ23 ቡድኖች ጋር ሆሜንዳዌ ሲጫወት 46 ያክል ጨዋታዎችን ያደርጋል እና በዛ የውድድር ዓመት በ2023-24 የውድድር ዓመት ይህ ኔዘርላንዳዊ ተጫዋች ሴሜርቪል ለሊድስ ዩናይትድ 46 ጨዋታዎችን በሻምፒዮንሺፕ ማድረግ የቻለ ተጫዋች ነው። ከዛ ውጭ ግን የጎል አስተዋጽኦቹን ከተመለከተን እጅግ በጣም ቆንጆ የሚባል ቁጥርን ያስመዘገበው 31 የጎል አስተዋጽኦችን በ46 የሻምፒዮንሺፕ ተሳትፎዎች ላይ አድርጎ እንደነበር ነው የተመለከትነው። በአጠቃላይ በውድድሩ ላይ 20 ጎሎችን ማስቆጠር ችሏል። 11 አሲስቶችንም ማድረግ መቻሉንም የምናስታውሰው ጉዳይ ነው በዛ ውድድር ላይ እና በጣም ቆንጆ የሚባሉ ቁጥሮችን እንዲሁ አስመዝግበው እንደነበር ነው የምናስታውሰውና ያንን ጥሩ አቋማቸውን የተመለከቱት እንግዲህ ያንን ጥሩ አቋሙን የተመለከቱት ዌስትሃም ዩናይትዶች ናቸው ይህንን ተጫዋች ለማስፈረም ጥረቶችን አድርገው እንዳስፈረሙት የምናስታውሰውና ያኔ በተለይ ደግሞ ሊድስ ዩናይትድ በደረጃ ሰንጠረዡ 3ኛ ደረጃ ላይ ነበር በአጠቃላይ አጠናቆ የነበረው። ሌስተር ሲቲ ወደ ፕሪሚየር ሊግ ያደገበት ዓመት እንደነበር የምናስታውሰው ጉዳይ ነው። ወደ ዌስትሃም ዩናይትድም ከመጣ በኋላ ግን በጣም ጥሩ ቁጥሮችን ማስመዝገብ ችሏል። ለምሳሌ አምና በነበረ የውድድር ዓመት የመጀመሪያ እንግዲህ ተላምዶዎች የነበሩበት የውድድር ዓመት ነው። 38 ፕሪሚየር ሊግ ጨዋታዎች መካከል 19ኙን ነው የጀመረው የተጫዋች 2 የጎል አስተዋጽኦችን ብቻ ያደረገበት የውድድር ዓመት ነበር። ዘንድሮ ግን የተለየውን ሴሜርቪልን ተመልክተናል። ምክንያቱም በ31 የፕሪሚየር ሊግ ጨዋታዎች 7 የግብ ተሳትፎችን ማድረግ የቻለበትን ቁጥር ነው ዘንድሮ ማስመዝገብ የቻለው። ይህንን ቁጥር ያስመዘገበው በጣም ደካማ በነበረው የዌስትሃም ዩናይትድ ስብስብ ውስጥ እንደነበር መርሳት የለብንም። በጨዋታው ላይ በጣም ጥሩ ድሪብለር እንደሆነ በደንብ አሳይተዋል። ከዛ ውጪ ጥሩ እንቅስቃሴዎችን ማድረግ የሚችል አይነት ተጫዋች፣ በተለይ ደግሞ ሌሎች አጋዥ ተጫዋቾች በዚህ ቡድን ውስጥ በሚያገኝበት ሰዓት ወይም ደግሞ ሌሎች በጣም ጥሩ አጋዥ ተጫዋቾች በጣም ጥሩ ኳሶችን መስጠት የሚችሉ ተጫዋቾች በሚኖሩበት ቡድን ላይ ደግሞ ከዚህ የተሻለ የጎል አስተዋጽኦችን ማድረግ የሚችል ከዚህ የተሻለ ቁጥሮችን ማስመዝገብ የሚችል አይነት ተጫዋች አድርገው በርካቶች ይቆጥሩታል። በአጠቃላይ ማንቸስተር ዩናይትድ ግን ሴሜርቪልን ለማስፈረም እንቅስቃሴዎችን እያደረገ ነው። ነገር ግን ትልቁ ነገር ግን ሴሜርቪልን ለማስፈረም በተለይ ማንቸስተር ዩናይትዶች በቅድሚያ የራሽፈርድን ጉዳይ መወሰን ይኖርባቸዋል ተብሎ ይታሰባል። ማርከስ ራሽፎርድ በባርሴሎና ቤት በውሰት አሳልፏል። ይህንን የውድድር ዓመት በጣም ጥሩ ቁጥሮችንም አስመዝግቧል። ባርሴሎና በተለይ የላሊጋውን ዋንጫ ሲያሸንፍ 9 ግቦችን አስቆጥሮ ወደ 8 ያክል አሲስቶችን ማድረግ የቻለ ተጫዋች ነው እና በጣም ጥሩ ቁጥሮችን ማስመዝገቡን እናስታውሳለን። ነገር ግን ባርሴሎናዎች ከሱ ይልቅ አንቶኒ ጎርደንን ማስፈረምን ምርጫቸው አድርገዋል። ማርከስ ራሽፎርድ ላይ ከተለጠፈው አነስተኛ ዋጋ ይልቅ እሱን ተጫዋች በቋሚነት ከማስቀጠል ይልቅ አንቶኒ ጎርደንን በ80 ሚሊዮን ዩሮ ማስፈረምን
ምርጫቸው አድርገዋልና ያ ደግሞ ራሽፈርድን በጣም እንዳናደደውና ወይም ደግሞ ቁጭት እንደፈጠረበት ይነገራል። በባርሴሎና ቤት የመቆየት ትልቅ ፍላጎት አለው፣ ነገር ግን በባርሴሎና ቤት የመቆየት እድሉ ግን በጣም ጠባብ እየሆነ እንደመጣም የሚያሳዩ ነገሮች እንዳሉ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ስለዚህ ማርከስ ራሽፎርድ አሁን በባርሴሎና በቋሚነት የማይፈረም ከሆነ ወደ ማንቸስተር ዩናይትድ የመመለስ እድሉ በጣም ሰፊ ይሆናል ተብሎ ይታሰባል። ከእንግሊዝ ፈላጊ ክለቦች እንዳሉት እየሰማን ነው። ቶተንሃም፣ ሌሎችም ክለቦች ፈላጊዎች እንደሆኑ እየሰማን ነው እና አስተን ቪላ ጨምሮ የኡናይ ኤምሪ ስብስብ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋል። ነገር ግን ራሽፈርድ ወደ እንግሊዝ ክለቦች ከማምራት ይልቅ ያለውን ኮንትራት በማንቸስተር ዩናይትድ ማጠናቀቅና በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ መቆየትን ምርጫው ያደርጋል ተብሎ ይታሰባል። ይህ ተጫዋች ሲወጣ በተለይ በርካታ ሚዲያዎች ከአሰልጣኝ ሩበን አሞሪም ጋር ግጭቶች እንዳሉበትና ተጫዋቹን ያሰናበተው ውሳኔም በአሰልጣኝ ሩበን አሞሪም እንደመጣ በርካቶች ያነሳሉ። ነገር ግን አሁን አሰልጣኝ ሩበን አሞሪም በዚህ ቡድን ውስጥ የለም። ማይክል ካሪክ ደግሞ በአንድ ኢንተርቪው ላይ በተለይ ይህ ተጫዋች ቢመለስ ደስ እንደሚለውና በማንቸስተር ዩናይትድ ቤት ውስጥ ማግኘት ከሚፈልጋቸው ተጫዋቾች መካከል አንደኛው እንደሆነ ሲገለጽ ነበር። ነገር ግን የማንቸስተር ዩናይትድ አመራሮችም ቢሆኑ ልክ እንደ ሩበን አሞሪም ሁሉ ይሄ ተጫዋች ማንቸስተር ዩናይትድን እንዲቀላቀልና በማንቸስተር ዩናይትድ እንዲቆይ ፍላጎት እንደሌላቸው የሚያሳዩ ነገሮች ያሉ። ነገር ግን ኮንትራቶች ያሉት የተወሰነና ምናልባት ያንን ኮንትራት አጠናቆ መውጣት ሊፈልግ የሚችልበት እድሉ አለው። ሌላ የሚፈልገው ክለብ በጣም በጠንካራ መልኩ ካልመጣ በስተቀር ባየር ሚኒክም በትልቁ ስሙን ሲንሰማ ስለነበር የራሽፈርድ ውሳኔና የራሽፈርድ በማንቸስተር ዩናይትድ የመቆየት እድል ነው የሰሜርቪልን መምጣትና አለመምጣትም ሊወስን እንደሚችል የተነገረው። ማንቸስተር ዩናይትዶች ለሁለቱም ተጫዋቾች ለሰሜርቪልና ለማቴዎስ ፈርናንዴስ ከዌስትሃም ዩናይትድ ለማስፈረም ጥያቄዎችን አቅርበዋል። ዌስትሃም ዩናይትድ እስከ 140 ሚሊዮን ፓውንድ አካባቢ ለሁለቱ ተጫዋቾች ይፈልጋል ተብሏል። ነገር ግን ማንቸስተር ዩናይትዶች እነዚህን ተጫዋቾች ለማስፈረም ከዚህ ያነሰ ዋጋን ሊያቀርቡ የሚችሉበትና ጥሩ ድርድሮችን ለማድረግም እቅዶች የያዙበት የዝውውር መስኮት ሊሆን እንደሚችል የሚያሳዩ ነገሮች ናቸው እየወጡ የሚገኙት። ከዚሁ ጋር በተያያዘ የቸልሲንም ጉዳዮች በጥቂቱ ለማንሳት እንሞክረ። ቸልሲ ማርኮ ኮሬያን ለሪያል ማድሪድ አሳልፈው መስጠታቸውን የምናውቀው ጉዳይ ነው፣ የተረጋገጠ ጉዳይ ነው። ማርኮ ኮሪያ በዚህ የክረምት ተጫዋቾች የዝውውር መስኮት እንደሚለቅ በአብዛኛው ግምቶች ነበሩ። ወደ የትኛው ክለብ ያመራል የሚለው ካልሆነ በስተቀር ወደ አትሌቲኮ ማድሪድ አሊያም ወደ ባርሰሎና ሊያመራ እንደሚችል በጣም ትልቅ ግምቶች ነበሩ። በርካቶችም ያረጋግጡት መረጃ ነበር። ነገር ግን ሳይጠበቅ ወደ ሪያል ማድሪድ አመርቷል። ምናልባት ሰርፕራይዝ ልንሆን የምንችለው ኩኮሪያ ከቼልሲ መውጣቱ ሳይሆን ኩኮሪያ ወደ ሪያል ማድሪድ መቀላቀሉ ነው። ያ ነው በትልቁ ሰርፕራይዝ ሊያደርግ የሚችለው። ካልሆነ ግን ኩኮሪያ እንደሚለቅ ግን በርካቶች የምንጠብቀው ነገር ነበር። ስለዚህም ቼልሲዎች እሱን መተካት የሚችሉ 3 ተጫዋቾች እጮቻቸው ውስጥ እንዳስገቡ ይፋ ተደርገዋል። በተለይ ወደ ፖርቱጋል የሚወጡ መረጃዎች፣ በተለይ ሪኮርድ ፖርቱጋል የሚባል የመረጃ ምንጭ አለ። በፖርቱጋል ጥሩ የሚባሉ መረጃዎችን በማውጣት የሚታወቀው ተቋም ምናልባት ቼልሲዎች ማክሲ አሮሆን ለማስፈረም እንቅስቃሴዎችን እንደጀመሩ ያገኘሁት መረጃ ያሳያል ሲል ነው ይህንን ሀሳብ የወጣው። በተለይ በፖርቱጋል ሊግ የመጨረሻ ጨዋታዎች አካባቢ ላይ ይህንን ተጫዋች ለመመልከት የቼልሲ ስካውቶች ሜዳ ላይ በተደጋጋሚ ሲገኙ ነበር የሚል አይነት መረጃን ይፋ አድርጓል። እርግጥ ነው ጁሪየን ሃቶ በዛ ቦታ ላይ ይኖራቸዋል ተብሎ ይታሰባል። ነገር ግን ተጨማሪ ተጫዋቾችን ስለሚፈልጉ ማክሲ አሮሆ በማንቸስተር ዩናይትድም በሌሎችም ክለቦች የሚፈለገው ተጫዋች የቼልሲ ትልቁ ተፈላጊ ተጫዋች ይሆናል ተብሎ ይታሰባል በፉል ባኩ ቦታ ላይ። ሌላኛው ደግሞ የምንሰማው ጉዳይ የአታላንታ ተጫዋች የሆነው በዚህ የውድድር ዓመት በካግሊያሪ ደግሞ በውሰት ተሳልፎ የጣሊያን ሴሪኤ ምርጡ ፉልባክ የሚባል ሽልማትን ያሸነፈው 21 ዓመት ዕድሜ ላይ የሚገኘው በጣም በትልልቅ ክለቦች የሚፈለገው ማርኮ ፓሌስትራንም ለማስፈረም ቼልሲዎች ትልቅ ፍላጎት አላቸው። ይህን ተጫዋች ከሲቲ ጋር በጣም በትልቁ ስሙ ሲያያዝ እንሰማዋለን፣ ማርኮ ፓሌስትራን። ነገር ግን ቼልሲዎችም እኛም እዚህ ዝውውር ላይ ያለን እያሉ እንደሚገኙ ነው የመረጃ ምንጮቹ የሚጠቅሙት። ነገር ግን ምናልባት ለቼልሲም ሆነ ለማንቸስተር ሲቲ ትልቁ እንቅፋት ሊሆን የሚችለው ጉዳይ ማርኮ ፓሌስትራን ላለማስፈረም ትልቁ እንቅፋት ሊሆንባቸው የሚችለው ጉዳይ ተጫዋቹ በጣሊያን ሴሪኤ መቆየትን ምርጫውን ያደርገዋል። በጣሊያን ሴሪኤ ደግሞ የጣሊያን ሴሪኤው ሻምፒዮን ኢንተር ሚላን በተለይ ደንዘል ደምፍሪስን አጥተዋል። ከዛ ውጭ ደግሞ ፌዴሪኮ ዲማርኮም ስም በጣም በትልልቅ ክለቦች ስሙ እየተነሳ ነውና ምናልባት እሱንም የሚያጡት ከሆነ ማርኮ ፓሌስትራን ለማምጣት ሙከራዎችን የሚያደርጉበት የዝውውር መስኮት ሊሆን የሚችልበት እድሉ እንዳለ የሚያሳዩ ነገሮች ያሉና ስለዚህም ይህንን ተጫዋች ለማስፈረምም ጥረቶችን ያደርጋሉ ቼልሲዎች። የመሳካት እድሉ ግን ወደፊት በተጫዋቹ ውሳኔ ላይ ይወሰናል ተብሎ ይታሰባል። ትልቁ ኢላማቸው ይሆናል ተብሎ የሚታሰበው ግን በማንቸስተር ዩናይትድም በኢላማነት የተቀመጠው ሉዊስ ሃል ነው። ይህ ተጫዋች የቼልሲ አካዳሚ ውጤት እንደነበር ይታወሳል። በቼልሲ ቤት ከዚህ በፊት ተጫውቶ ያውቃል። ነገር ግን ቼልሲዎች ሽጠውታል ለኒውካስል ዩናይትድ እና በኒውካስል ዩናይትድ ቤት ራሱን ወደ ትልቅ ተጫዋችነት ለውጦታል። በተለይ በቅርቡ ከባርሴሎና ጋር ያደረገውና ላሚን ያማልን የተቆጣጠረበት ጨዋታ ግን
በጣም ተርኒንግ ፖይንት እንደነበር በርካቶች ያነሳሉ እና ይሄ ተጫዋች ምንም እንኳን በዓለም ዋንጫ ስብስብ ውስጥ ባይካተትም በዛም ደግሞ በጣም ብስጭት ውስጥ ቢገኝም በኒውካስል ዩናይትድ የመቆየት ፍላጎት እንደሌለው ቢነገርም ማንቸስተር ዩናይትድ የዚህ ተጫዋች ደግሞ ቀዳሚ ፈላጊና ለዝውውሩ በጣም ቅርብ እንደሆነ ቢነገርም ቸልሲ ግን ይህንን ተጫዋች ወደ ስታንፈርድ ብሪጅ የመመለስ ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎችን ይፋ እያደረጉ ይገኛሉ። ስለዚህ ቸልሲም ይህንን ተጫዋች ለማስፈረም ሉዊስ ሃልን ለማስፈረም እንቅስቃሴዎችን ያደርጋሉ። ስለዚህ ማርኮ ኮሬያን ለመተካት ማርኮ ፓሌስትራን ከአታላንታ፣ ከዛ ውጭ ደግሞ ማክሲ አሮሆን ከፖርቱጋል እና ይህንን ተጫዋች ደግሞ ሉዊስ ሃልን ከኒውካስል ዩናይትድ ወደ ክለባቸው ለመቀላቀል ሙከራዎችን የሚያደርጉበት የዝውውር መስኮት ይሆናል ተብሎ ይታሰባል። በቀጣይ ቀናት የሚኖሩ ጉዳዮችን መስፋት እናነሳለን። ከቸልሲ ጋር ካነሳን አይቀር ማንሳት የሚገባን ጉዳዮች በቀጣዮቹ ቀናት በስፋት እናነሳቸዋለን። የቸልሲ ጉዳዮች አሁን በወፍ በረር ነው ምቃኝላቸው። ኤንዞ ፈርናንዴዝን የተመለከተ ጉዳይ ነው። ልቡ ወደ ሪያል ማድሪድ እንደሸፈተ የተረጋገጠ ጉዳይ ነው። የመልቀቅ ዕድሉ በጣም ሰፋ ያለ ይመስላል። ሪያል ማድሪድም ቢሆን አሁን ላይ የአማካይ ስፍራ ተጫዋቾችን በማደል ላይ ናቸው። ወይም ደግሞ የትኛውን የአማካይ ስፍራ ተጫዋች እናምጣ በሚለው ጉዳይ የሪያል ማድሪድ የበላይ አመራሮች እነ ፍሎሬንቲኖ ፔሬስ ከአሰልጣኝ ጆዜ ሞሪኒዮ ጋር በጣም ጥሩ የሚባል ስብሰባዎችን እያደረጉ ነው። በርከት ያሉ ስሞች ያሉ እነ ማቴዎስ ፈርናንዴስ፣ እነ ኤንዞ ፈርናንዴስ፣ ከዛ ውጪ ደግሞ እነ ሮድሪ ስማቸው ይነሳል። የሮድሪ የመፈረም እድሉ በጣም ጠባብ እንደሆነ እየተነገረ ነው። ከዛ ውጪ ማቴዎስ ፈርናንዴስ ለማንቸስተር ዩናይትድ በጣም ቅርብ እንደሆነ ያምናሉ የሪያል ማድሪድም ሰዎች ጭምር። ስለዚህ ኤንዞ ፈርናንዴዝን የማስፈረም እድልን ሊጠቀሙበት ይችላሉ ተብሎ ይታመናል። ይሄ ተጫዋች ደግሞ ወደ ሪያል ማድሪድም ደግሞ የማምራት ትልቅ ፍላጎቶች እንዳሉት የሚያሳዩ መረጃዎች በትልቁ እየወጡ ነውና ይህ ተጫዋች ወደ ሪያል ማድሪድ የማምራት እድሎች እንዳሉት ይነገራል። በተለይ ቼልሲ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ አለመኖሩ ይህን ተጫዋች ለማቆየት በሚያደርገው ጥረት ላይ በጣም ትልቅ ትግል ይገጥመዋል ተብሎ ይታሰባል። ከዚህ ተጫዋች ጋር የተያዙ ቀጣይ የሚወጡ መረጃዎችን እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ውድ ቤተሰቦቻችን። ከመሸጋገሪያውና ከውሃ ረፍት በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። አዲስ ስፖርት የዩቲዩብ ቻናል ላይ ትገኛላችሁ። ይህንን ቪዲዮአችንን ሁላችሁም ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ሌላኛው ርዕሰ ጉዳያችን የሚሆነው ከአርሰናል ጋር የተያዙ ጉዳዮች ናቸው። አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት በተለይ ከኳንቲቲ ይልቅ ወይም ደግሞ ከቁጥሮች ይልቅ ኳሊቲ ላይ ወይም ጥሩ ዝውውሮች ላይ በጣም ትልቅ ትኩረት ሊያደርግ የሚችልበት የዝውውር መስኮት እንደሆነ በርካቶች በስፋት እየተናገሩ ነው። ምክንያቱም ባለፈው የዝውውር መስኮት በጣም ስኳድ ዴብዙን ለማስፋት በጣም በርከት ያሉ ጥሩ የሚባሉ ዝውውሮችን ማድረጉን እናስታውሳለን። ያ ደግሞ በጣም በትልቁ ውጤት አምጥቶለታል። በተለይ አርሰናል ባለፈው የውድድር ዓመትም ቢሆን በጣም በርካታ ጉዳቶች የገጠሙት ቡድን እንደነበር እናስታውሳለን። ነገር ግን ያዘዋወራቸው ተጫዋቾች ብዛት ደግሞ ጠቅሞት እንደነበር የምናስታውሰው ጉዳይ ነውና በዚህኛው የክረምት ተጫዋቾች የዝውውር መስኮት ግን በጣም ጥራት ያላቸው 3-4 ዝውውሮችን ስለማድረግ እቅድ እንዳላቸው የሚያሳዩ መረጃዎችን ነው በትልቁም እየሰማን የምንገኘው። ሰሞኑን ከአንድ ተጫዋች ጋር በትልቁ ስማቸው እየተነሳ ይገኛል አርሰናሎች። ተጫዋች ክሪስቶስ ዞሊስ ይባላል። ግሪካዊ ተጫዋች ነው። 24 ዓመቱ ላይ የሚገኝ ተጫዋች ነው። በጣም ጥሩ የሚባሉ ቁጥሮች ያሉት ተጫዋች እንደሆነ በርካቶችም ያነሳሉ። ይሄኛው ተጫዋች እንግዲህ በቤልጂየም ሊግ ለክለብ ብሩዥ የሚጫወት ተጫዋች ነው እና በጣም ጥሩ ቁጥሮችን አስመዝግቧል። በዚህ የውድድር ዓመት በጣም በርከት ያሉ ጎሎችን የሚያስቆጥር አይነት ተጫዋች ነው። ቀደም ብዬ መግቢያ ላይ እንደገለጽኩላቸው ይህ ተጫዋች በተለይ እንግዲህ የቤልጂየም ሊጎችን ለመመልከት ለእኛ ኢትዮጵያውያን በጣም ከባድ ነው። እንግዲህ እነሱን የማግኘት እድሉን በጣም ጠባብ ነው። ነገር ግን ይሄ ተጫዋች ላይ ብቻ ያጠነጠኑ የተወሰኑ ቪዲዮዎችን ለመመልከት ጥረት አድርጌ ነበር እና በጣም ቆንጆ አጨራረስ ያለው አይነት ተጫዋች ነው። በተለይ ዩቲዩብ ላይ እንደዚህ አይነት ቪዲዮዎችን የዚህን ተጫዋች የአጨራረስ ብቃቶችን የምትመለከቱ የሚያስደንቅ አይነት አጨራረስ ያለው ተጫዋች ነው። በጣም ፈጣን የሆነ አይነት ተጫዋችም እንደሆነም ጭምር ነው መመልከት የሚቻለውና በጣም ጥሩ ቁጥሮችን ማስመዝገብ የሚችል አይነት ተጫዋች እንደሆነ ይነገራል። በተለይ አርሰናል እና አንድሪያ ቤርታ ይህንን ተጫዋች ለማስፈረም በዚህ የክረምት ተጫዋቾች የዝውውር መስኮት ትልቅ ጥረት ያደርጋሉ ተብሎ ይታሰባል። በአውሮፓ ምናልባት ይህንን ተጫዋች የዚህን ተጫዋች ቁጥሮችን ከተመለከትን ወይም በአውሮፓ ውድድሮች ላይ እንግዲህ በአውሮፓ ትልልቅ የሚባሉ ውድድሮች ያሉ እርግጥ ነው ቶፕ 5 የሚባሉት የጀርመን፣ የፍሬንች እንዲሁ የጣሊያን፣ የእንግሊዝና የስፔን ሊጎች እንዳሉ ይታወቃል። ነገር ግን ከዛም ውጭ ያሉ ደግሞ እነ ቤልጂየም ፕሮ ሊግን ከጨመረን ከዛ ውጭ ደግሞ የፖርቱጋል ሊግንም ከጨመረን በአጠቃላይ በአውሮፓ ሊጎች ላይ ዘንድሮ በጣም ጥሩ ቁጥሮችን ካስመዘገቡ ተጫዋቾች መካከል አንደኛው ነው ክሪስቶስ ዞሊስ።
ዘንድሮ በቤልጅየም ሊግ ብቻ በ36 ጨዋታዎች 17 ጎሎችን አስቆጥሮ 23 ለግብ የሆኑ ኳሶችን ያቀበለ ተጫዋች ነው። በአጠቃላይ 40 የግብ ተሳትፎችን ማድረግ ችሏል። ከተጫወተው ጨዋታ በላይ ነው የግብ ተሳትፎችን ሲያደርግ የተመለከተ ነው በዚህ የውድድር ዓመት በቤልጅየም ሊግ እና በጣም ጥሩ የሚባሉ ቁጥሮችን ማስመዝገብ የቻለ ተጫዋች እንደሆነ ይነገራል። ይሄ ግሪካዊ ተጫዋችና የአጥቂ መስመር ተጫዋች ነው። በአብዛኛው በክለብ ብሩዥ ቤትም የክንፍ አጥቂ በተለይ የግራው ክንፍ አጥቂ ሆኖ የሚሰለፍ አይነት ተጫዋች እንደሆነ ይነገራል። ይሄኛው ዝውውር ምናልባት ሙሉ ለሙሉ ግንኙነት የሚኖረው ከሊያንድሮ ትሮሳርድና ከጋብሪኤል ማርቲኔሊ ከዚህ ክለብ መልቀቅ ጋር በተያያዘ እንደሆነ የሚያሳዩ ነገሮች ያሉ። ስለዚህ አርሰናሎች እነዚህን ሁለት ተጫዋቾች በዚህ የክረምት ተጫዋቾች የዝውውር መስኮት የመልቀቅ እድላቸው በጣም ሰፋ ያለ ነው። በተለይ ደግሞ ትሮሳርድ ከቱርክ ክለቦች ጋር በትልቁ ስም እየተነሳ ነው። ጋብሪኤል ማርቲኔሊ የሚሆን በጣም በርከት ያሉ ፈላጊዎች እንዳሉት እየተመለከተ ነው። የጀርመኑ ክለብ ባየር ሚኒክን ጨምሮ የሳዑዲ ፕሮ ሊግ ትልልቅ የሚባሉ ክለቦች ተጫዋች ላይ ፍላጎቶችን እያሳዩ ነውና ምናልባት ጋብሪኤል ማርቲኔሊም ሊያንድሮ ትሮሳርድም ከዚህ ክለብ ሊለቁ የሚችሉበት እድል በጣም ሰፋ ያለ መሆኑን ተከትሎ አርሰናሎች በዛ ቦታ ላይ 2 እና 3 ዝውውሮችን በተለይ 2 ዝውውሮችን ለማድረግ እቅድ ይኖራቸዋል ተብሎ ይታሰባል። የአርሰናል የዘንድሮ የዝውውር መስኮት የዛ ቦታ ትልቁ ምርጫቸው አሁንም ቢሆን በአንደኝነት የሚቀመጠው እቅድ የሞርጋን ሮጀርስ ጉዳይ ነው። እንደውም አንዳንድ የአርሰናል የውስጥ የመረጃ ምንጮች እንደሚናገሩት የዚህ ተጫዋች ጉዳይ ወይም የሞርጋን ሮጀርስ ወደ አርሰናል የመቀላቀል ጉዳይ የቀናቶች ጉዳይ ወይም የጊዜ ጉዳይ ካልሆነ በስተቀር የመረጋገጥ እድሉ በጣም ሰፊ ነው የሚለው ሪፖርቶችን እያወጡ ነው። እንደውም አርሰናሎች አሁን ይህንን ተጫዋች ከዓለም ዋንጫው መበጥበጥ አይፈልጉም። ዓለም ዋንጫው ላይ ጥሩ ተሳትፎዎችን አድርጎ ለማምጣት ነው እንቅስቃሴዎችን እያደረጉ የሚገኙትና በዓለም ዋንጫ ተሳትፎ ላይ ስለሆነ ብዙም እንቅስቃሴዎችን ማድረግ ምርጫቸው አላደረጉም። ከዛ ውጭ ግን ልክ ከዓለም ዋንጫው መጠናቀቅ በኋላ ግን ወይም ደግሞ እንግሊዝ ከመንገድም የምትቀር ከሆነ ደግሞ ያኔ ተጫዋቹን ለማስፈረም ትልቅ ጥረቶች ይደረጋሉ ተብሎ ይታሰባል ሞርጋን ሮጀርስ። ስለዚህ በአርሰናል ቤት አሁንም ቀዳሚ ምርጫው ሞርጋን ሮጀርስ ነው። ከዛ ውጪ የብራድሌ ባርኮላም ስም በተደጋጋሚ እንደሚነሳ እናውቃለን። የፓሪስ ሰን ዠርሜኑ ተጫዋች ከፒኤስጂ ጋር የመለየት እድሉ በጣም ሰፋ ያለ ከመሆኑ ጋር በተያያዘ ነገር ግን ሰሞኑን የሚወጡ መረጃዎች ግን አርሰናል ሌላኛው ምርጫው ክሪስቶስ ዞሊስ እንደሆነም ይፋ ተደርጓል። እርግጥ ነው ይሄ ተጫዋች የተጫወተበት ሊግ እና የተሳተፈበት ሊግ ምናልባት እንደዚህ አይነት ትልልቅ ቁጥሮችን እንዲያስመዘግብ አድርጎት ሊሆን ይችላል። ያንን ቁጥር እርግጥ ነው በፕሪሚየር ሊጉ ላይ ያስመለክተን ይችል ይሆናል። ነገር ግን ታለንትድ ተጫዋች መሆኑን አጨራረሱን ደግሞ በደንብ መመልከታችንን እንግዲህ ይሄ ተጫዋች የአጨራረስ ታለንቱ ሊጉ እንግሊዝም ሆነ ፖርቱጋልም ሆነ ቤልጅየምም ሆነ የሚቀየር ነገር አይኖረውም። የአጨራረስ ነገሩን ምናልባት አካላዊ ፈተናዎች ሊገጥሙት ይችላሉ። ከዛ ውጪ ጥብቅ መከላከሎች በተለይ ወደ አርሰናል ሲመጣ ደግሞ አርሰናል ጠንካራ ቡድን ከመሆኑ ጋር በተያዘም ሌሎች ክለቦችን ሲገጥም አብዛኞቹ ክለቦች በሎ ብሎክ የሚጫወቱ ቡድኖችን ነው ሊያገኝ የሚችለው ምናልባት ከትልልቆቹ ቡድኖች ጋር ሲጫወት ካልሆነ በስተቀር እንጂ በአብዛኛው በሚቀጥለው የውድድር ዓመት በፕሪሚየር ሊግ ከሚያደርጋቸው 38 ጨዋታዎች አብዛኞቹ ጨዋታዎች የሚሆኑት አርሰናልን ተጋጣሚ ቡድኖች ሲገጥሙ በሎ ብሎክ የሚጫወቱ ቡድኖች ናቸው። ምናልባት እነዛ ነገሮች ፈተና ካልሆኑበት በስተቀር ይህንን ተጫዋች ማስፈረም ለአርሰናል በጣም ጥሩ ዝውውር ሊሆን የሚችልበት እድሉ በጣም ሰፊ ነው ተብሎ ይታመናል። ምክንያቱም ያስመዘገባቸው ቁጥሮች አምና ቪክተር ዮኬሬሽ ሲመጣ ተመሳሳይ አይነት ነገሮች ተነስተውበት ነበር። ቪክተር ዮኬሬሽ በፖርቱጋል ሊግ በጣም በርከት ያሉ ግቦችን አስቆጥሮ የመጣ ተጫዋች እንደነበር እናስታውሳለን እና ወደ አርሰናል ሲመጣም የፖርቱጋል ሊግ እና የፕሪሚየር ሊግ የጨዋታ መንገድ አንድ አይደለም። ስለዚህ በፖርቱጋል ሊግ ያስመዘገበውን ስኬት በዚህ ያስመዘግባል ብሎ መጠበቅ የዋህነት ነው የሚሉ ሀሳቦች በትልቁ ሲነሱ ነበር። እርግጥ ነው በስፖርቲንግ ሊዝበን እንደነበረው አይነት የጎል ማስቆጠር ሪከርዶችን ማስመዝገብ አልቻለም። ነገር ግን በመጀመሪያ የውድድር ዓመቱ ግን ያን ያክል አስከፊ የሚባል የውድድር ዓመትን አሳልፈዋል ብሎ ማንሳት ግን አይቻልም። ምክንያቱም የመጀመሪያ ሲዝኑ ነው በአርሰናል ቤት። በተለይ ደግሞ አርሰናል ዘንድሮ በመከላከሉ ላይ በጣም ጠንካራ በነበረበት ጊዜ ላይም ቢሆን 21 ያክል ግቦችን ለአርሰናል በዚህ የውድድር ዓመት ማስቆጠር ችሏል እና የመጀመሪያ የውድድር ዓመቱን በፕሪሚየር ሊግ ላሳለፈ የመጀመሪያ የውድድር ዓመቱን ክለቡን ቀይሮ ለመጣ ተጫዋች በጣም ጥሩ የሚባል ቁጥር ነው ብሎ ማንሳት ይቻላል። በሚቀጥለው የውድድር ዓመት ደግሞ ከዚህ በላይ ተሳትፎችን ሊያደርግ የሚችልበት እድሉ ሰፊ ይሆናል ተብሎ ይታሰባል። ክሪስቶስ ዞሊስን በዛ መልኩ ነው መመልከት የሚቻለው። በቤልጅየም ሊግ በጣም ጥሩ አጨራረሶችን እያሳየ 17 ጎሎችን አስቆጥሮ 23 አሲስቶችን አድርጓል። 40 የግብ ተሳትፎችን በ36 ጨዋታዎችን አድርጓል። ነገር ግን በፕሪሚየር ሊግ ያንን ቁጥር ያስመዘግባል ተብሎ እንኳን ባይጠበቅ ጥሩ ያጨራረስ ስኪል መኖሩ ጥሩ የቡድን ተጫዋች መሆኑ ግን በአርሰናል ቤትም ጥሩ አስተዋጽኦችን እንዲያደርግ ያደርገዋል ተብሎ እንደሚታሰብ ነው የሚነገረው። በአውሮፓ ቻምፒየንስ ሊግም በዚህ የውድድር ዓመት 9 ጨዋታዎችን አድርጎ 2 ጎሎችን አስቆጥሮ 1 ደግሞ አሲስት ማድረጉንም ጭምር እንዲሁ የተመለከትንበት ቁጥርም ነው ያስመዘገበው። ሌላኛው ጉዳይ ግን ይሄ ተጫዋች በአውሮፓ ከሚገኙ ተጫዋቾች መካከል ወይም ደግሞ አውሮፓ ላይ ትልልቅ ከሚባሉ ተጫዋቾች መካከል የሁሉንም የአውሮፓ ሊጎች ከተመለከተን
በአጠቃላይ ሶስተኛው ከፍተኛ የግብ አስተዋጽኦችን ያደረገ ተጫዋች ነው። በአንደኝነት የተቀመጠው ሃሪ ኬን ነው። የ32 ዓመቱ የባየር ሚኒክ አጥቂ በዚህ የውድድር ዓመት በአጠቃላይ 68 የግብ ተሳትፎችን ማድረግ ችሏል። በሁሉም የውድድር መስኮች ነው ወይም በሁሉም ውድድሮች ነው 68 የግብ ተሳትፎችን ያደረገው። ሁለተኛ ደረጃ ላይ የተቀመጠው በባየር ሚኒክ በጣም ድንቅ ጊዜን ዘንድሮ ያሳለፈው ማይክል ኦሊሴ ነው። 54 የግብ ተሳትፎችን አድርጓል። ጎልና አሲስታቸው ሲደመር ማለት ነው 54 የግብ ተሳትፎችን ማድረግ የቻለ ተጫዋች ነው። ሶስተኛ ደረጃ ላይ የተቀመጠው ክሪስቶስ ዞሊስ ነው። 51 የግብ ተሳትፎችን ማድረግ የቻለበት የውድድር ዓመትን ነው ዘንድሮ በቤልጅየሙ ክለብ ብሩዥ ያሳለፈውና ይሄ ምናልባት ጥሩ ቁጥር እንደሆነ ያሳያል። ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም እስከ 40 ሚሊዮን ዩሮ አካባቢ ሊያወጣ ይችላል የሚል ግምቱን አስቀምጧል። ስለዚህ ክሪስቶስ ዞሊስን ለማስፈረም አርሰናሎች በጣም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። እንዳይረሳ ቀደም ብዬ ነገርኳችሁን ግን እንዳትረሱ የአርሰናል ዋነኛው ፍላጎት አሁንም ቢሆን ግን ሞርጋን ሮጀርስን በቀዳሚነት ማምጣት ነው። ነገር ግን ትሮሳርድም ማርቲኔሊም ሁለቱም በአንድ የዝውውር መስኮት ክለቡን ለቀው የሚወጡ ከሆነ ግን አርሰናሎች ወደዚህኛው ተጫዋችም ወደ ክሪስቶስ ዞሊስ ዝውውርም እንደሚገቡ በእርግጠኝነት መናገር ይቻላል። ከዚህኛው ተጫዋች ጎን ለጎን ሌላኛው አርሰናል ቤት የሚነሳው ጉዳይ አሁንም ቢሆን አርሰናሎች ወይም ደግሞ አሰልጣኝ ሚኬል አርቴታ የአማካይ ስፍራ ተጫዋች ማስፈረም ሌላኛው ኢላማው እንደሆነ እየተነገረ ነው። ስለዚህ በዚህ የዝውውር መስኮት ሁለት ተጫዋቾች ስማቸው እየተነሳ ነው። አሁንም ቢሆን በተለይ የአሰልጣኝ ሚኬል አርቴታ ትልቁ ፍላጎት አሁንም ቢሆን የኒውካስል ዩናይትዱን ሳንድሮ ቶናሊን ማስፈረም ነው። በጥር ተጫዋቾች የዝውውር መስኮት ነው ይሄ ተጫዋች ከአርሰናል ጋር ስሙ መነሳት የጀመረው። እስካሁን ደስ ስሙ እየተነሳ ነው። ነገር ግን ለማስፈረም በጣም ከባድ እንደሆነ ይታመናል። ምክንያቱም ኒውካስል ዩናይትድ እዚህ ተጫዋች ላይ የለጠፈበት ዋጋ እጅግ በጣም ከባድ እንደሆነ በርካቶች ያምናሉና በዚህ ምክንያት ምናልባት ዝውውሩ ከባድ ሊሆን እንደሚችል ይነገራል። ነገር ግን አርሰናሎች አሁንም ቢሆን ይህንን ተጫዋች ለማስፈረም ነው ትልቁ ጥረታቸውን አድርገው ይቀጥላሉ ተብሎ የሚታሰበው። ስለዚህ ሳንድሮ ቶናሊ የሚኬል አርቴታ በጣም ተፈላጊው ተጫዋች ነው። ነገር ግን የዚህ ተጫዋች ዋጋ በጣም ከፍ የሚልባቸውና ይህንን ዝውውር ለማድረግ በጣም ከባድ ይሆንባቸዋል ተብሎ የሚጠበቅ ከሆነ ግን በቦርንመዝ ቤት ጥሩ እንቅስቃሴን ያሳየው የ22 ዓመቱ አሌክስ ስኮትንም እንዲሁ አርሰናሎች ይፈልጉታል። ነገር ግን እንዳልኳችሁ ቦርንመዝም ቢሆን ይህንን ኮከብ ተጫዋቹን የመልቀቅ ፍላጎት የለውም። ከዛ ውጪ ቢለቅ እንኳን እነ ማንቸስተር ዩናይትድ እና እነ ሊቨርፑልም በጣም ትልቅ ፉክክሮችን ያደርጋሉ። በተለይ የቀድሞ አሰልጣኙ አንዶኒ ኢራኦላ በሊቨርፑል ቤት መገኘታቸው ለሊቨርፑል ጥሩ አድቫንቴጅ ይሆነዋል ተብሎ ይጠበቃል። ከዛ ውጪ ቡድኑ ደግሞ ቦርንመዝ ደግሞ አሁን ዘንድሮ በዩሮፓ ሊግ ላይ ይሳተፋሉ፣ በአውሮፓ ውድድሮች ላይ በቀጣይ ዓመት ይሳተፋሉና በዚህ ምክንያት ከዋክብ ተጫዋቾቻቸውን መልቀቅ አይፈልጉም። በነ አንቷን ሴሜኒዮ፣ በነ ኢልያ ዛባርኒክ፣ በነ ሚሎስ ክርኬዝ እንዲሁ ዲን ሃውሰን ይበቃል የሚል አይነት ሀሳብ አላቸው። እነዚህ ኮከብ ተጫዋቾቻችንን ለቀናል፣ አሁን እነዚህን ኮከብ የቀሩንን የመልቀቅ ፍላጎት የለንም የሚሉ አይነት መግለጫዎችን የክለቡ ፕሬዝደንት ሲሰጡ ተመልክተናል። እና አሌክስ ስኮትን ለማቆየት ጥረቶችን ያደርጋሉ። አርሰናል ግን በአማካይ ስፍራ ላይ ተጫዋቾችን ለማስፈረም እንቅስቃሴ የሚያደርግበት የዝውውር መስኮት ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ተመልሰን መጣን። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። የዓለም ዋንጫ ጉዳዮችን ደግሞ በመጨረሻ እናንሳ። የዓለም ዋንጫ ጨዋታዎች አሁንም በጠንካራ ፉክክሮች እየቀጠሉ ነው። እንግዲህ ትላንትና ምሽት በጣም ሲጠበቁ የነበሩ ጨዋታዎችን መመልከታችን ይታወሳል። እና አርጀንቲና ከአልጄሪያ ጋር ሌሊት ላይ ጨዋታዋን አድርጋለች። ከዛ በፊት ደግሞ ፈረንሳይም ጨዋታዋን ማድረጓን እናስታውሳለን። እነዚህ ለዓለም ዋንጫ በትልቁ የሚገመቱ ብሔራዊ ቡድኖች ናቸው። ሌሎቹ ሁለት ብሔራዊ ቡድኖች ለዓለም ዋንጫ የሚገመቱት ደግሞ ዛሬ ምሽት ጨዋታቸውን ያደርጋሉ። ከነዛ መካከል አንደኛው የፖርቱጋል ብሔራዊ ቡድን ነው። እንግዲህ የፖርቱጋል ብሔራዊ ቡድን በቅርቡ ነው የዓለም ዋንጫ ተሳትፎን ለማድረግ ወደ አሜሪካ መጓዙ የሚታወሰው። ረጅም ጊዜያቶችን በዛው በአውሮፓ ማሳለፍን ምርጫው አድርጎ ነበር። በአውሮፓም የወዳጅነት ጨዋታዎችን ያደርጓል ከቺሊ ብሔራዊ ቡድን እና ከዛ ውጭ ከናይጄሪያ ብሔራዊ ቡድን ጋርም ጨዋታን አድርጎ እንደነበር እናስታውሳለን። ሁለቱንም ጨዋታዎች ማሸነፍ ችሏል 2-1 በሆነ ተመሳሳይ ውጤት ላይ እና ዛሬ ደግሞ የመጀመሪያ የዓለም ዋንጫ ጅማሩ ጨዋታቸውን ያደርጋሉ። ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታቸውን ያደርጋሉ። ፖርቱጋል በአሁኑ ሰዓት በፊፋ ራንኪንግ 5ኛ ደረጃ ላይ የተቀመጠችው፣ በአንጻሩ ዲአርሲም በፊፋ ራንኪንግ 46ኛ ደረጃ ላይ ተቀምጠዋል። እንግዲህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ወደዚህ ዓለም ዋንጫ እንድታልፍ የፕሌይኦፍ ጨዋታዎች ማድረግ ነበረባት። በተለይ ከናይጄሪያ ጋር እርስ በርስ ጨዋታ አድርጋ ናይጄሪያን አሸንፋ ከዛ በመቀጠል ደግሞ ከኮንካካፍ ተወዳዳሪዎች ጋርም እንዲሁ ማጣሪያዎችን አድርጋ በማለፏ ነው ወደዚህኛው ወደ ዓለም ዋንጫ አልፋ የነ ፖርቱጋል ምድብ ውስጥ እንደተቀላቀለች የምናስታውሰው። እነ ኡዝቤኪስታንም እዚህ ምድብ ውስጥ እንዳሉ ይታወቃልና
እንግዲህ እዚህ ምድብ ውስጥ ገብታም ዛሬንም የመጀመሪያ ጨዋታዋን ከፖርቱጋል ጋር ታደርጋለች። ፖርቱጋል በአንጻሩ ማጣሪያውን በቀላሉ ነው እንግዲህ ያለፈችው፣ በጣም በጠንካራ ሁኔታ ማለፏ ይታወሳል። ይሄኛው ትውልዷ በተለይ የዘንድሮ የፖርቱጋል ብሔራዊ ቡድን ስብስብ እንግዲህ ዓለም ዋንጫን ማምጣት ካለበት ምናልባት እስካሁን ድረስ ከነበሩት ብሔራዊ ቡድኖች የፖርቱጋል ስብስብ በጣም ጠንካራው ስብስብ አድርገው በርካቶች ይቆጥሩታል። የዘንድሮውን ስብስብ ምናልባት የመጨረሻው ወርቃማ ትውልዳቸው ሊሆን እንደሚችል በተለይ ወደፊት የሚፈጠረውን አናውቅም። ነገር ግን አሁን ያሉት ወርቃማ የሚባሉ ተጫዋቾቻቸው ምናልባት በቀጣዩ የዓለም ዋንጫ ላይ ላንመለከታቸው እንችላለን። ኦብቪየስሊ ክሪስቲያኖ ሮናልዶን የመመልከት እድላችን በጣም ጠባብ ነው። አሁን ላይ 41 ዓመቱ ላይ ነው የሚገኘው። በቀጣዩ ዓለም ዋንጫ 45 ይሞላዋል። ከዛ ውጪ ሌሎቹም እነ ብሩኖ ሚጌል ፈርናንዴዝም እድሜያቸው 30ዎች ውስጥ የገቡ ናቸውና ከ4 ዓመታት በኋላ ወደ 30ዎቹ አጋማሽ ይቃረባሉ። በርናርዶ ሲልቫን በተመሳሳይ መልኩ። ስለዚህ እንደዚህ አይነት ወሳኝ ተጫዋቾች እነ ሩበን ዲያሽን በተመሳሳይ ማንሳት የምችላቸው ተጫዋቾች ናቸውና ምናልባት እነዚህ ተጫዋቾች በጣም ወርቃማ ትውልድ የሚባለው የፖርቱጋል ብሔራዊ ቡድን ይሄኛው ጊዜው በጣም ትልቁ ጊዜ እንደሆነ በርካቶች ያምናሉ። ምናልባት በቀዳሚነት ለዚህ ዋንጫ ካል ያልገመቱበት ምክንያት ሊሆን የሚችለው ከዚህ በፊት የዓለም ዋንጫ ላይ ዋንጫ አምጥተው ስለማያውቁ ወይም ደግሞ የዓለም ዋንጫን የማሸነፍ ስነልቦናን በደንብ ጠንቅቀው አለማወቃቸው ምናልባት ያንን ነገር ወይም የመጀመሪያ ተገማችነትን ወደኋላ እንዲያደርግባቸው ካልሆነ በስተቀር ምክንያቱም ቅድመ ግምት የተሰጣቸው ሀገራት ከፖርቱጋል በፊት ቅድመ ግምት የተሰጣቸው ሀገራት እነ ስፔን በቅርብ የዓለም ዋንጫን ያሸነፉ ናቸው 2010 የዓለም ዋንጫ ላይ። ከዛ ውጪ በቅርቡም የዩሮን ዋንጫ ማሳካታቸውን እናስታውሳለን። ሌላኛዋ ፈረንሳይ ናት፣ 2018 የዋንጫ ባለቤት ናት፣ 2022 ፋይናሊስት እንደነበረች እናስታውሳለን። ከዛ ውጪ ሌላኛው ግምት የተሰጣት ብሔራዊ ቡድን ደግሞ እንዲሁም የአርጀንቲና ብሔራዊ ቡድን ነው። አርጀንቲናን በቅርቡ 2022 በተደረገው የዓለም ዋንጫ ላይ ሻምፒዮን እንደነበረች የምናስታውሰው ነው። ፖርቱጋል ከዛ በኋላ ግምት የተሰጣት ብሔራዊ ቡድን ናት። ጠንካራ ስብስብ አላት። በተለይ የፖርቱጋል ብሔራዊ ቡድን ስናስብ ደግሞ ክሪስቲያኖ ሮናልዶን እንደምናስበው ሁሉም በተለይ የነ ቪታኒያ የነ ብሩኖ ሚጌል ፈርናንዴዝ እና የዣኦ ኔቬስ የአማካይ ስፍራ ጥምረት በርካቶች የሚያስታውሱት ነው። ባለፉት 2 ዓመታት የአውሮፓ ቻምፒየንስ ሊግን ጠራርጎ ባሸነፈው የፓሪስ ሰን ዠርሜን ስብስብ ውስጥ የሚነሱ ናቸው። ከዛ ውጪ ኑኖ ሜንዴሽም ለፓሪስ ሰን ዠርሜን ባለፉት 2 የውድድር ዓመታት የአውሮፓ ቻምፒየንስ ሊግን ሲያሸንፍ ኑኖ ሜንዴስም በጣም ትልቅ የሚባል አስተዋጽኦ ነበረውና ቻምፒየንስ ሊግን ባሸነፈው የፓሪስ ሰን ዠርሜን ስብስብ የሉዊስ ኤንሪኬ ስብስብ ውስጥ 3 ተጫዋቾች ፖርቱጋላዊያን እዚህ ስብስብ ውስጥ አሉ። ምናልባት ጎንካሎ ራሞስንም ማንሳት እንችላለን። እርግጥ ነው በፓሪስ ሰን ዠርሜን ቤትም በፖርቱጋል ብሔራዊ ቡድን ተጠባባቂ ሆኖ ይጀምራል ተብሎ የሚጠበቅ አይነት ተጫዋች ነው። ነገር ግን ቻምፒየንስ ሊግን ከበሉ ተጫዋቾች ለምሳሌ የዘንድሮን የአውሮፓ ቻምፒየንስ ሊግ ካሸነፈው የፓሪስ ሰን ዠርሜን ስብስብ 4ቱ ፖርቱጋላዊያን ተጫዋቾች በዚህ ብሔራዊ ቡድን ስብስብ ውስጥ ይገኛሉ። ከ4ቱ 3ቱ ደግሞ ቋሚ ተጫዋቾች እንደሆኑ የሚታወቅ ጉዳይ ነውና ጥሩ ስብስብን ይዛለች ፖርቱጋል። ወርቃማ ትውልዷን ይዛለች። የሮቤርቶ ማርቲኔዝ ትልቁ ስራ ይጠበቃል። በፖርቱጋል በጣም ትልቅ መነሳሳት እንዳለ ይነገራል። ፕሬዝደንቱ ጭምር ወይም ጠቅላይ ሚኒስትሩ የፖርቱጋል ጠቅላይ ሚኒስትር ነው ሽኝት እንዳደረገላቸው የሚነገረው። ከዛ ውጪ የዲኤጎ ዦታ ደግሞ ነገርም ከዚህ ቡድን ጋር እንዳለ ይነገራል። በተለይ በቅርቡ የልምምድ ሴሽኖች ላይ ቪታኒያ ሲናገር የነበረው ጉዳይ አለ። ልምምድ ላይም እንዲሁ ጨዋታዎች ላይም እጃቸው ላይ አንድ ነገርን አድርገው እንደሚገቡ ተነግሯል። እዛ ላይ የሁሉም ተጫዋቾች ስም አለ። ከነዛ መካከል የዲኤጎ ዦታ ስምም እንዳለበት ጭምር ነው የተነገረውና ዲኤጎ ዦታን እንዳረሱት የሱ መንፈስም እዚህ ስብስብ ውስጥ እንዳለ ጭምር በርካቶች ያነሳሉ። እንግዲህ ለዓለም ዋንጫ ይዞ መጓዝ የሚቻለው 26 ተጫዋቾችን እንደሆነ ይታወቃል። 27 ተጫዋቾችን ነበር የጠሩት የፖርቱጋል ብሔራዊ ቡድን። 4 ግብ ጠባቂዎችን ጠርተው ነበር። ከዛ ውጭ ደግሞ የዲኤጎ ዦታንም ስም ደመቅ አድርገው ባይጽፉትም ነገር ግን ሊስቱ ሲዘረዘር ግን የሱንም ስም አካተውት እንደነበር ይነገራል። እንግዲህ አንድ ግብ ጠባቂ ማሰናብተው አሁን 26 ተጫዋችና ሲደመር አንድ ተጫዋች ብለው ነው እንግዲህ በዚህ ስብስብ ውስጥ ይዘው እንደሚሄዱ እየተገለጸ የሚገኘው። ያ ስም ደግሞ የዲኤጎ ዦታ ነው። ስለዚህ እሱን የሚያስቡበት ቶርናመንት እንደሆነ ይህንን ዋንጫ ለዲኤጎ ዦታ ሲሉና ከዛ ውጭ ደግሞ ክሪስቲያኖ ሮናልዶም ኬሪየሩን ያለ ዓለም ዋንጫ እንዳያጠናቅቅ ለማድረግም ትልቅ ጥረት የሚያደርጉበት የዓለም ዋንጫ እንደሆነ በተደጋጋሚ ሲናገሩ ሰምተናል። ዛሬ አንድ ብለው የዓለም ዋንጫ ጉዞአቸውን ይጀምራሉ። ጨዋታቸውን ደግሞ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ነው የሚያደርጉት። ይህንን ጨዋታ ለማሸነፍም ፖርቱጋል ቅድመ ግምትን አግኝታለች። በኤንአርጂ በሚባለው ሂውስተን ላይ በሚገኘው ስቴዲየም ነው ጨዋታቸውን የሚያደርጉት። 72220 ደጋፊዎች ሜዳ ላይ ይገኛሉ ተብሎ ይታሰባል። ምክንያቱም የተቆረጠው ትኬት በሙሉ ተሽጦ መጠናቀቁን የሚያሳዩ መረጃዎች ናቸው ይፋ የተደረጉት። በዚህ ምድብ ፖርቱጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውጪ ከኮሎምቢያና ኡዝቤኪስታን ጋር ነው እዚህ ምድብ ውስጥ የምትገኘውና በጣም ተጠባቂ ውድድር ይሆናል ተብሎ ይታሰባል። ለፖርቱጋል ብሔራዊ ቡድን እንግዲህ ይህንን ዓለም ዋንጫ ያሸንፋሉ ተብለው ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው የሆነው የፖርቱጋል ብሔራዊ ቡድን
የዛሬውን ጨዋታ የማሸነፍም ቅድመ ግምትን እንዳገኘ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እንግዲህ ፖርቱጋል ወደዚህ ውድድር ከመምጣቷ በፊት እንዳልኳችሁ ናይጄሪያንና ቺሊን በዚህ ዓለም ዋንጫ ማጣሪያ በዓለም ዋንጫ ውድድር ከመጀመሩ በፊት የወዳጅነት ጨዋታዎችን አድርገው ማሸነፋቸውን የምናስታውሰው ጉዳይ ነው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎም ቢሆኑ በቅርቡ ጨዋታዎችን ሲያደርጉ እንደነበር የምናስታውሰው ጉዳይ ነውና እንግዲህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከቺሊ ጋር በተመሳሳይ ጨዋታ አድርጋ ነበር። በቺሊ 2-1 አሸናፊነት ነው የጠናቀቀው። ከዴንማርክ ብሔራዊ ቡድን ጋር ደግሞ 0-0 ያጠናቀቁበት ጨዋታ በቅርቡ ያደረጓቸው የወዳጅነት ጨዋታዎች እንደሆኑ ይነገራል። ዛሬ የመጀመሪያ ጨዋታቸውን ከፖርቱጋል ብሔራዊ ቡድን ጋር በማድረግ ይጀምራሉ። ሌላኛው የሚጠበቀው ጨዋታ የፖርቱጋልና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታ ምሽቱ 2 ሰዓት ላይ የሚደረግ ጨዋታ ነው። ሌላኛው ዋንጫውን ሊያሸንፉ ይችላሉ ተብሎ ከሚገመቱ ብሔራዊ ቡድኖች መካከል ሌላኛዋ የእንግሊዝ ብሔራዊ ቡድን እንደሆነች ትታወቃለች። የእንግሊዝ ብሔራዊ ቡድን ዛሬ ከጠንካራዋ ክሮኤሺያ ብሔራዊ ቡድን ጋር ነው ጨዋታውን የምታደርገው። ከሉካ ሞድሪች ቡድን ክሮኤሺያ ጋር ጨዋታዋን ታደርጋለች። በዚህ ዓለም ዋንጫ የመጨረሻቸው ከሚሆኑ ተጫዋቾች መካከል አንደኛው ነው ሉካ ሞድሪች። ስለዚህ ለሀገሩ ምናልባት የመጨረሻውን ውድድር ያደርጋል ተብሎ ይታሰባል። እንደውም አንዳንዶች ምናልባት ከዓለም ዋንጫው በኋላ ከእግር ኳስ ራሱንም ሊያገል ይችላል የሚሉ አይነት ሀሳቦችን እያነሱ ነው። ምክንያቱም ከኤሲ ሚላን ጋር እንግዲህ የውድድር ዓመቱን ማጠናቀቁን ተከትሎ የመጨረሻው ነው፣ ከእግር ኳስ ሊለያይ የሚችልበት እድሉ አለው የሚሉ አይነት ሀሳቦችን እያነሱ ነው። ዛሬ ግን እንግሊዝና ክሮኤሺያ ጨዋታቸውን ያደርጋሉ። እንግሊዝ ይህንን ጨዋታ የማሸነፍ ቅድመ ግምትን አግኝታለች። ለእንግሊዝ ብሔራዊ ቡድን ትልቁ ዜና ወይም አዲሱ መረጃ ቲኖ ሊቨርማንቶ ከዚህ ብሔራዊ ቡድን ስብስብ ተቀንሷል በጉዳት ምክንያት። አሰልጣኝ ቶማስ ቱሄል በዚህ መሃል የቲኖ ሊቨርማንቶን መጎዳትን ተከትሎ የሪያል ማድሪዱን ትሬንት አሌክዛንደር አርኖልድን ጥሪ ያቀርቡለታል ተብሎ ቢጠበቅም አሁንም ግን ጥሪ ያላደረጉለትም ለቸልሲው ትሬቨር ቻሎባ ጥሪ ማቅረብን ምርጫቸው አድርገዋል አሰልጣኝ ቶማስ ቱሄልና እንግዲህ በዛሬው ጨዋታ ላይም በዚህኛው ስብስብ ላይም ትሬቨር ቻሎባህን አካተውታል። ክሎመንት ቱርፒን ፈረንሳዊው ዳኛ ይህንን ጨዋታ ይመሩታል። AT&T ስቴዲየም ላይ ነው ይሄ ጨዋታ የሚደረገው። 105,000 ደጋፊዎችን መያዝ ይችላል ተብሎ ይታሰባል ይሄ ሜዳ። የእነዚህ ሁለት ቡድኖች ያለፉትን የእርስ በርስ ግንኙነት ከተመለከተን የእንግሊዝ ብሔራዊ ቡድን የበላይነት አለው። ሁለቱን ጨዋታዎች የእንግሊዝ ብሔራዊ ቡድን ከ3ቱ ጨዋታዎች ማሸነፍ ችሏል። አንዱን በአቻ ውጤት ያጠናቀቁት ውድድር ነው። በቅርብ ጊዜ ያደረጉት ጨዋታ 2021 ላይ የተደረገ ጨዋታ ነው። እንግሊዝ ያኔ 1-0 አሸንፋ እንደነበረ የምናስታውሰው ነው። በዚህ ምድብ እንግሊዝ፣ ክሮኤሺያ፣ ጋና እና ፓናማ እንግዲህ በዚህ ምድብ ላይ የሚገኙ ቡድኖች ናቸው። የእንግሊዝና የክሮኤሺያ ጨዋታ ደግሞ ልክ ምሽት 5 ሰዓት ሲል ይደረጋል። ሌላኛው ሁለቱ ጨዋታዎች የሚደረጉት ሌሊት ላይ ነው። ሌሊት 8 ሰዓት ሲል ጋና አፍሪካዊቱ ሀገር ከፓናማ ጋር ጨዋታዋን ታደርጋለች። ሌላኛው ሌሊት 11 ሰዓት ሲል ደግሞ የሚደረገው ጨዋታ የአብዲኮዱር ኩዛኖቭ ቡድን ኡዝቤኪስታን እና ኮሎምቢያ የሚያደርጉት ጨዋታም የሚደረጉ ጨዋታዎች ናቸው። እነዚህ ጨዋታዎች በርካቶች በጉጉት የሚጠብቋቸው ናቸው። ዛሬ የምድብ የመጨረሻ የአንደኛው ዙር የአንደኛው ጨዋታ የምድቦች የመጨረሻ ጨዋታ ላይ ነው የሚደረጉት። ከነገ ጀምረው ደግሞ የምድብ ሁለተኛ ጨዋታዎች ጅማሬያቸውን የሚያደርግ ይሆናል። ከዓለም ዋንጫው ጋር በተያያዘ የሚነሱ አዳዲስ ጉዳዮችን አሁንም ወደ እናንተ እየተከታተልን የምናቀርብ ነው የሚሆነው። ውድ ቤተሰቦቻችን ስለተከታተላችሁን፣ ስላደመጣችሁን፣ አብራችሁን ስለነበራችሁም ከልብ አድርጌ ያመሰግናለሁ። የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬው የዕለተ ረቡዕ ደግሞ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። ሀሳብ አስተያየቶቻችሁን እየሰጣችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋኔን ለእናንተ ማቅረብ ወዳለሁ። ፏድባሩ ፕሮግራሙን መራው። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።